ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የዚነት የሁላችንም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኛ በጣም ደህና ነን። ዛሬ ማሻአላ ተሰባስበናል። ሌላም አዲስ እንግዳ አለች ማለት ነው። ማንስ ዚነት መኩሽ ያለች ማሻአላ እና ማሻአላ በጣም ነው ደስ የሚለው። ተሰባስበናል ዛሬ ያው መስተንግዶም አለን እዚህ ጋር እንደምታዩት ሁሉን ነገር ፋርገው ነው የተገናኘ ነው። ጀዛኩሙላህ ኸይር እና ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም ሰላም ይበሏችሁና አንዳንድ ጥያቄ እጠይቃችኋለሁ ማለት ነው። ማን ነው ሰላም የሚለው? ለእንግዳስ ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድ የተከበራችሁ የቻናላችን ቤተሰቦች ሰላም እንዴት ናችሁ? ከእኛ ጋር አልሐምዱሊላህ። ዛሬ እንደምታዩን ደስ የሚል ሀዲቃ ቦታ ተገናኝተናል። ያው ነይማት ይወብ ነኝ። ከነኢማ ቀጥሎ ደግሞ ሙፍቲያን እና መዲና ሰላም ሁላችሁ ሰላም ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ያ ጀማዓ? እኛ ሰላም ነን። እስከ ተስኮርመኒ ቻኮልኩኝ እኮ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዩቲዩብ ፋሚሊ ቤተሰቦቻችን የሁላችንም እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ ሁልዬን ጀማዓ ጨምረን እንደዚህ በሚያምር ቦታ ተከስተናል። እየበዛ ነው በጣም ማሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦቻችን ሰላም ጤና ይስጥልን። እንዴት ናችሁ? ሰላም ናችሁ ወይ? እኛ አልሐምዱሊላህ ሰላም ነን። እነሆ እንግዲህ ሳምንት በጣም በተገናኘንበት መሰረት ዛሬ ደግሞ ካንቲኒ ተገናኝተናል ማለት ነው። ካንቲኒ ነው ካንቲኒ አልሙሂም ተገናኝተናል። እንዴት ናችሁ? ሁላችንም ሰላም ብለናል። እንግዲህ ያው እናመሰግናለን እና ያው ጀማዓ ጨምረናል። በጣም ከፍ እያልን ነው፣ እየተቻልን አይደለም። ማሻአላ እና ዚነትም አዲስ ቻናል ማለት አዲስ ዩቲዩብ ጀማሪ ናት እና አበረታታት። በቃ ሁላችንንም አበረታቱን ታስፈልጉናላችሁ። እና ዛሬ ጥያቄ እጠይቃችኋለሁ፣ ግን ሰዓት ስለመሸ ሁላችንም የሚያደርስ አይመስለኝም። ግን አንዷን ወይም አንዳንድ ቢሆን ልጠይቃቸው ማለት ነው። ነኢማና ዚነት እነሱ ጋር ያው ብዙ ደክሞኛል ብዙ ማላውቃቸው ነገሮች አሉ፣ ግን ኢንሻአላህ ማወቅ ልጠይቃቸዋለሁ። በመጀመሪያ ነኢማን ልጠይቃት። ነኢማና ማነው ስምሽ? እንትና ኢማን እንዴት ነው የምትተዋወቁት? ከተዋወቃችሁበትም ደግሞ እንዴት እንደሆነ የአንድ ሀገር ልጅ ተዋወቁ ተበዘለ ስራ እኔና ኢማን ጎረቤት የት እዚህ ጎረቤት ነን። የተዋወቃችሁት በጉርብትና ብቻ? በጉርብትና ነው የተዋወቅነው። ግን አጋጣሚ ሆኖ ደግሞ አንድ ሀገርም ነን። ምን አይነት ጎረቤት ናት ማናት? ኢማን ጥሩ ጎረቤቴ ናት። ወላሂ ጥሩ ጎረቤቴ እህቴም ጭምር ናት። ማሻአላህ እና እሷም ስላለች ደስተኛ ነኝ። ዚነትስ እንዴት ነው የምታውቂያቸው? ጎረቤቶች ናቸው። ማሻአላህ በጣም ደስ ይላል። እና ኢማን ናት። ኢማን ምን አይነት ጎረቤት ናት? ማሻአላህ ነው። እሺ ጥያቄው ምንድን ነበረ? እንዴት ታወቃችሁ? ዚነትና ነኢማ ጋር የተዋወቁት ያው ነኢማ እንደነገረቻችሁ ያኔ እዚህ መኖሯን አውቃለሁ ሲሉ ሰማሁ። ወንድሞቼ ነኢማ የምትባል ከአረብ ሀገር መጣ እዚህ ነበረች፣ ልጆች አሏት፣ አይደብርሽም? ከዛ ስንመጣ ታውቃላችሁ ብዙ ነገር ይደብረን ይመስለናል እና ብዙ ልጆች አሉ ምናምን ይሉኛል። ስመጣ እንደ አጋጣሚ የለችም ነበረ እና ያቺ ነኢማ የምትባለው ያላችሁ ልጅ ታሪክ ተመልሳ ሄዳለች አሉ። ልክ በእኔ በመጣሁኝ በስንት 3 ወር ምናምን መጣች ማለት ነው። ከዛ በኋላ ተዋወቅን። ደስ የምትል እውነት ለመናገር ወላሂ በጣም ደስ የምትል ጎረቤት ናት። የሆነ በቃ ፈታ ታደርግሻለች። እዚህ ሀገር ከአረብ ሀገር ስትመጡ ከሰው ጋር ለመገናኘት ለመግባባት ትንሽ ይከብዳችኋልና
እውነት እርስ በርስ እንደዚህ ከአረብ ሀገር የመጣ ነው ጋር ነው። እኔ በነገራችን ላይ ከአረብ ሀገር የመጡ ጋር ነው ትንሽ እንትን የምለው ያኔ እንትን እላለሁኝ እና ደስ የምትል ጎረቤት ናት እውነት ለመናገር ነው። ማሻአላህ እና ደግሞ አሁን ነኢማን የምጠይቀው ጥያቄ ልጆች አሉሽ? አሁን ልጆች ሴት ናቸው? አንቺ ጋር ናቸው? ማሻአላህ ለልጆች ምን አይነት እናት ነሽ? በዚሁም አጋጣሚ ደግሞ ለኛም ምክር ለግሽ ይሆነናል ለልጆቼ። እና ደግሞ ስንት ልጆች አሉሽ? ልጆቿን እኮ ተናግራለች ማለት ነው። ባለፈው ተናግረን 5 ልጆች አሉኝ። ማሻአላህ 3 ሴት 2 ወንድ። ማሻአላህ ያው ጥሩ እናት ነኝ ብዬ እገምታለሁ። አዎ ማሻአላህ። እና እኛንስ ምን ትይናለሽ? ማለት አሁን አንቺ 5 ልጅ አለሽ አትመስሊም? ማሻአላህ ተባረክ ረህማን። እና ምን ትመክሪኛለሽ? እኛንስ ደግሞ አንድ ፍሬ ለሌለንስ ምክር ያላገባችሁ ካላችሁ ብታገቡ። ሴት ልጅ ጊዜዋ ያልፋል። ወንድ ልጅ አሁን ትልቅ እንዲሆን አግቶ መውለድ ቻንስ አለ። ሴት ልጅ ያላገባችሁ አግቡ፣ ያልወለዳችሁ ደግሞ ውለዱ። ምንም ነገር አትፍሩ። አሁን አንቺ ርዝቅም ከሆነ ርዝቅ ባለህ እጅ ነው። አሁን ልጆች ስታያቸው የሚሰማሽ ደስታ እኛ ላይ እንድንመጣ ፈልጋለሽ? በጣም ደስተኛ ነኝ በልጆቼ። ያኔ ከልጆቼ ጋር መሽኩል ነኝ። ያኔ ምን ጊዜ ኖርሻውን ከሰው ጋር በሃኒት ምንም ማሳልፈው ጊዜ የለም። በቃ ልጆችን በመንከባከብ ራሴን ከዛም በኋላ ደግሞ ያው ሃይማኖታዊ በመሰላት በቃ እንደዚህ ነገር በህይወትሽ ጊዜ ነሽ። ኢባዳም ነው ደግሞ ልጆችን በተርቢያ ተሳትፊ ኢባዳን ስለዚህ ውለዱ ነው። ማሻአላህ ሷሊህ ያርግላት። ማሻአላህ ተባረክ ረህማን። እንግዲህ እንደምታዩት የ5 ልጆች እናት ናት። በጣም ነው የምናከብርሽ። በነገራችን ላይ ያው ልጅ 5 ልጅ ምናምን መሆኑ ብቻ ሳይሆን እናትነት ከባድ ነው። እና ስትሆኚ ደግሞ ብዙ ነገር አለ ለልጆች የሚታስ አሁን አንቺ እነሱ ነው ታውቂዋለሽ። እኔ በእናቴ ስለማይሆን ወጥቼ እስከምገባ ድረስ ልጆቿ እናት ወጥታ እስከምትገባ ልጆቿ እስከሚገቡ ድረስ ያለውን ስሜትም በእናቴ ስለማውቀው ማለት ነው። እና አላህ ያሳድግልሽ፣ ጥሩ ደረጃ ያደርስልሽ። ዚነትሳ ልጆች አለሽ? አንድ ልጅ ማሻአላህ። ከዛ እንዴት ነው የልጅነት ማለት ልጅ በልጅነት እንዴት ነው? ደስ ይላል። እኛም እንወደድ መጀመሪያ ጊዜ እንወዳለን ኢንሻአላህ። ባሉ ቀላል ነው መጀመሪያ ይሄን ያወቀ እና በቃ አላህ ያሳድግልሽ። ደግሞ ልጅ ሆነሽ አይ ገናኛ ስለማይገኝ ባልቀላል ነው እንደት ይነግርሻለሁ። ገናኛ ማግኘት ነበር። በጣም ኢማን ስንት ልጆች አለሽ? እኔ ገና ነኝ። አልወለድሽም? የኔ ማር አላህ ስለመውለድ አላህ ሲፈቅድ አዎ አላህማ ነው የሚያደርገው። ግን አንቺስ በማድረስ አለብሽ አይደል? ሰበቡን እያደረስሽ ነው። ሰበቡን እያደረስኩ ነው። ደግሞ አላህ ያግዘን ኢንሻአላህ። ዱአ አድርጉልኝ ኢንሻአላህ። አላህ ይወፍቅሽ። እናመሰግናለን በጣም። ከዚህ በላይ ብዙ የምጠይቃቸው ጥያቄዎች ቢኖሩም ሰዓት ስለሌለ ያው ኢንሻአላህ ቀጣይ ምን እንጠያየቅ፣ እነሱ ምን ይጠይቁኝ፣ እኔ ደግሞ እነሱ ምን ልጠይቃቸው። እንደገና ደግሞ ቻናላችንን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱን። እናንተ የምትፈልጉትን ከማለት የሚፈቀድልን ነገር ይዘንላችሁ እንመጣለን። እናመሰግናለን፣ እንወዳችኋለን። በዚህ አጋጣሚ ስለምታበረታቱን እጅግ አድርገን ነው የምናመሰግነው። በማንኛውም ኮሜንት ደስተኛ ነን። ምክንያቱም እናንተን ያስደስታችኋል እስካላችሁ ድረስ ኮሜንታችሁን ሁሉ እንቀበላለን። ግን እውነት ለመናገር ዋናው ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። በእኛ እየሆንሽ ነው። ያው የኮሜንት ዛሬ ሲነሳ ለይሉ ጸባያተኛ ሆናለች። ዛሬ በሰላም እናቴ ያውሪ እያወራሽ እንዴ እና ዘጉኝ እኮ አስፈራሩኝ። እናንተ እያወራሽ አዎ። አይ በነገራችን ላይ ሌላ በጣም ተጫዋች ፍሪ የሆነች ልጅ ናት። አላህ የሰጣትን ደግሞ ማንም እንትን ሊላት ስለማይችል ተዋት፣ ፈታት በል። ማንኛውም ሰው ተፈጥሮ የሰጠችው ነው። አዲስ አሁን እኔ እንትን ልሁን ብል መሆን አልችልም። በቃ አላህ የሰጠኝ ብቻ መሆን ነው የምችለውና ፈታት በል። ምን ችግር አለውና ኮሜንት በነገራችን ላይ ያው ብዙ ሰው የሆነ ጊዜ ነግራችኋለሁ። አስተዳደጋችሁ ማፋችሁ ዝም ብሎ የሚዘረጥጥ ከሆነ ያ ልምድ መቼም አይቀርም። የሄዳችሁበት ብትሄዱ መቼም እንትን አትሉም እና ይሄ ችግር የለውም። እኛን ያበረታታናል። እናመሰግናለን። ማንኛውንም እንወዳችኋለን። አዎ እና ሰላማችሁ ይብዛ። ሰላም አለይኩም። ሃይ ማንም አይደለም
እኛ እንወዳችኋለን፣ ብታዙን አንጠላም፣ ስራችን ነው። ያንን ደግሞ ደብቀን ዝም ማለት እንችላለን። ኢማን ሳምንት ያለሽ ግን ብዙ ያልተነገረ እኔ በነገራችን ላይ እውነት ለመናገር ያው እንደናንተ ስራ አልሰራም፣ ግን አይ አላጋጠመሽም ነው አላጋጠመኝም እንጂ ማለት ነው። አሁን ብዙዎቹ እቃ ይዘው ይመጣሉ ወይም እቃ ያስገዛሉ። በቅድሚያ ቤትን የመሰለ ነገር የለም። አዎ አይባችሁን መደበቂያ አንገታችሁ ማስገቢያ ቤት ካላችሁ እቃው ይመጣል ካላችሁ ግን አዎ እቃ ግድ ነው። አዎ እቃ ግድ ነው። እቃ ግድ ነው። እቃነቱ አይደለም። እኔ አሁን እዚህ ጋር ማለት የፈለኩት ደግሞ በቤት በኩል ቤቱ ቆይ እንጨቱ ቆም አይደል? ቆርቆሮ ተሰራ። ከዛ በኋላ